ችግሮች የእድገት እርምጃን ከማደናቀፍ ይልቅ ግስጋሴንና እድገትን የሚያቀጣጥሉበትን ህይወት እንዴት እንኖራለን ብላችሁ ራሳችሁን ጠይቁ። ውድቀቶች የእድገት መወጣጫ መሰላል የሚሆኑበት ራሳችን ለራሳችን የምንነግረው ውስጣዊ ድምጾች ጥርጣሬን ሳይሆን የህይወት ህልሞችን የሚደግፉበትን ህይወት መኖርን አስቡ። ይህ የማይቻል በንድፈ ሐሳብ ደረጃ ብቻ ያለ አይደለም። ይህ ከተስተካከለ የአስተሳሰብ ቅኝት የሚመጣ የአእምሮ ልህቀት የሚፈጥረው ኃይል ነው። ትልልቅ የህይወት ግቦችን እያሳደዱ ትልቅ እርካታን እየፈለጉ ወይም በየቀኑ በበለጠ ጽናት እድገትን ማስቀጠል የሚያስችለው ምንድነው ከተባለ የአስተሳሰብ ቅኝት ወይም ደግሞ ማይንድሴት ነው። መላ ህይወትን ትክክለኛ ቅርጽ የሚያስይዝ የማይታይ ስውር ኃይል ነው። ስለሆነም ዛሬ የአስተሳሰብን ቅኝት በመግራትና በመቆጣጠር እንዴት አእምሮአዊ ልህቀት ማምጣት እንደሚችሉ በዚህ ቪዲዮ ስለሚብራራ ሙሉውን እንዲከታተሉ አጽንኦት ሰጠን እንጋብዛችኋለን። እንኳን ወደ የአስተሳሰብ ቅኝት ወይም ደግሞ ማይንድሴት የአእምሮ ልህቀት ቻናል በደህና መጣችሁ። ልዩ የሆነውን ውስጣዊ ምቅ ኃይልን ለማሳደግ ግስጋሴን ከሚያግዱ እንቅፋቶች ነፃ ለመውጣት እና የዓላማና የስኬት ህይወትን ለመንደፍ ዝግጁ ከሆኑ በትክክለኛው ቦታ ላይ ናችሁ። ይህ የተለየ ሌላ አበረታች ንግግር ሳይሆን በሳይንሳዊ ጥናት የተደገፈ የአስተሳሰብ ቅኝት አእምሮአዊ ልህቀት ጥልቅ ትምህርት ነው። በተጨማሪም ዛሬውኑ ተግባራዊ ሊደረጉ የሚችሉ ተጨባጭ ስልቶችን ወይም ስትራቴጂዎችን ተካተውበታልና ይህን ቪዲዮ ሲያዩ እስከመጨረሻው ይዩት። ይህን አዲስ የለውጥ ጉዞ አብረን እንጀምራለን። ሁሉም አስቀድሞ በአእምሮና በአስተሳሰብ ውስጥ ያለውን የኃይል ቁልፍ ለመፍታት የአስተሳሰብን ቅኝት ወይም ደግሞ ማይንድሴት በትክክል ምንድነው የሚለውን ማየት አስፈላጊ ነው። አስተሳሰብ ቅኝት ወይም ደግሞ ማይንድሴት አእምሮን ወደ ኋላ በሚጎትቱ አስተሳሰቦች ሳይሆን በሚያበረታቱ አስተሳሰቦች እንዲያተኩር የማሰልጠን ጥበብ ነው። እውነተኛ አቅምን የሚገድቡትን እምነቶች በውል ለይቶ መረዳትና ስኬታማ የህይወት ጉዞን እንዳያደናቅፉ ማድረግ ማለት ነው። የአስተሳሰብ ቅኝት የበላይነት ወስዶ መቆጣጠር ማለት ደግሞ አዎንታዊነት አመለካከት መያዝ ብቻ ሳይሆን ብዙውን ጊዜ ለዓመታት በአእምሮአችን ውስጥ የተፈጠሩ መሰረታዊ እምነቶችን፣ ሐሳቦችን፣ ስሜቶችንና በመጨረሻም ድርጊቶችን እንዴት የህይወትን አቅጣጫ እንደሚቀይሱ መረዳት የሚያስችል ትምህርት ነው። የአስተሳሰብ የበላይነት የራስ አእምሮአዊ መዋቅር አርክቴክት መሆን ነው ብሎ ማሰብ መቻል ነው። የአስተሳሰብ ቅኝት ወይም ደግሞ ማይንድሴት አእምሮአዊ ቅርጽ ወይም ፍሬምወርክ ሲሆን እያንዳንዱ ግለሰብ ያለውን የዓለም ምልከታ ወይም ደግሞ አተያይ፣ አተረጓጎም እና ግብረ መልስ የሚቀርጽ የእውቀት ስርዓት ነው። በባህሪ ውስጥ በውሳኔ አሰጣጥና በስሜታዊ ምላሽና ማኔጅመንት ላይ ተጽዕኖ እና ቁጥጥር የሚያደርግ አእምሮአዊ መዋቅር ነው። ሁለት የአስተሳሰብ ቅኝቶች ወይም ደግሞ ሁለት አይነት ማይንድሴት አይነቶች አሉ። እነሱም የማይለወጥ ወይም ደግሞ ቋሚ አስተሳሰብ በእንግሊዘኛው ፊክስድ ማይንድሴት እና የሚያድግ የሚለወጥ ተሻጋሪው ማይንድሴት ወይም ደግሞ አስተሳሰብ ነው።
ቋሚ ወይም ደግሞ ቁመ ቀር አስተሳሰብ ያለው ሰው ችሎታና ባህሪ ቋሚና የማይለወጡ ናቸው ብሎ ያምናል። በሌላ መልክ ደግሞ አዳጊ ወይም ደግሞ ተራማጅ አስተሳሰብ ችሎታዎችና ባህሪዎች በጥረት እና ከህይወት ልምድ በመማር ሊዳብሩና ሊሻሻሉ እንደሚችሉ ያምናል። የማይለወጥ ወይም ደግሞ ቋሚ ያስተሳሰብ ቅኝት ወይም ደግሞ ፊክስድ ማይንድሴት ያላቸው ግለሰቦች ተግዳሮቶችን ከነሱ ማራቅና መሸሸት እንቅፋቶች ሲያጋጥሟቸው በቀላሉ ተስፋ መቁረጥና በሌሎች ሰዎች ስኬት ስጋት ውስጥ መግባት መገለጫቸው ነው። በሌላ በኩል የእድገት ወይም ደግሞ ተራማጅ አስተሳሰብ ግሮዝ ማይንድሴት ያላቸው ሰዎች እድገትና መለወጥ በጥረትና በቁርጠኝነት ላይ እንደሚመጡ እምነት ያሳድራሉ። ተራማጅ አስተሳሰብ ያላቸው ሰዎች ፈተናዎችን ተቀብለው ይጋፈጣሉ፣ እንቅፋቶችን ተቋቁመው ጸንተው ይቆያሉ። እናም ውድቀትን እንደ መማሪያና መሻሻያ መንገድ አድርገው ይመለከቱታል። የእድገት አስተሳሰብ ላላቸው ሰዎች በአቋራጭ የሚመጣ ስኬትም ሆነ ፍጹም የሆነ ህይወት ግባቸው አይደለም። በጊዜ ሂደት የሆነ አዲስ ነገር መማር፣ ፈተናን መጋፈጥና በዛ ጉዞ መሃል መሻሻልን ዓላማ አድርገው ይንቀሳቀሳሉ። ቁመቀር አስተሳሰብ ወይም ደግሞ ፊክስድ ማይንድሴት ያላቸው ሰዎች ደግሞ መውደቅና ስህተት መስራትን በገጽታቸው ወይም ደግሞ በኩራታቸው ላይ ሊያመጣባቸው የሚችለውን ይዝና መቀነስ ስለሚፈሩ ፈተናዎችን አይጋፈጡም ወይም አዳዲስ ሙከራዎችን ሪስክ ወስደው አይሞክሩም። በራስ የመተማመን ስሜታቸው ከፍ እስኪልና ለስኬት ዋስትና ማረጋገጫ የሚያገኙባቸው ጊዜ ጠብቀው ተግባሮችን ያከናውናሉ። ምቹ ሁኔታዎች እስኪመጡ መጠባበቅን ይመርጣሉ። ያ ማለት ከምቾት ቀጠናቸው ወጥተው አዳዲስ ነገሮችን መሞከር ወይም ደግሞ አዳዲስ ተግባራዎችን መለማመድ አይፈልጉም ወይም ደፍረው አዲስ ነገር በአዲስ መልክ መስራት አይችሉም። ቁመቀር አስተሳሰብ ወይም ደግሞ ፊክስድ ማይንድሴት ያላቸው ሰዎች ዋናውና ትልቁ መሰረታዊ መለያቸው ውድቀትን ወይም ደግሞ ስኬታማ ሰው አለመሆንን እንደ የተፈጥሮ ገጸ በረከት ወይም የ40 ቀን እድል ጣፈንታ አድርገው ይመለከቱታል። ቋሚ አስተሳሰብ ያላቸው ሰዎች ብዙውን ጊዜ ሌሎች ሰዎች ስለነሱ ማንነት ማረጋገጫና ትልቅ ዋጋ እንዲሰጧቸው ይፈልጋሉ። ለራሳቸው ያላቸውን ግምት ለማሳደግ በውጫዊ ውዳሴ፣ አድናቆት እና እውቅና ላይ በእጅጉ ይተማመናሉ። ቋሚ አስተሳሰብ ያላቸው ሰዎች ከሌሎች ገንቢ ትችቶችን ወይም ደግሞ አስተያየቶችን ለመቀበል በፍጹም ዝግጁ አይሆኑም። የሚሰጣቸውን አስተያየት ሆነ ትችት ለእድገትና ለመለወጥ ጠቃሚ ግብአት አድርገው ሳይሆን በችሎታቸውና በግል ህይወታቸው ላይ እንደተሰነዘረ ግላዊ ጥቃት አድርገው ይገነዘቡታል። ስለዚህ እነሱ ራሳቸውን ከትችት ለመከላከል ብዙ መንገድ ይሄዳሉ። እናም የማሻሻያ መንገዶችን ለማገናዘብና ራሳቸውን ወደ እድገት ጎዳና ለመምራት መቼም ቢሆን ፈቃደኛ አይሆኑም። እነዚህ ቁመቀር አስተሳሰብ ያላቸው ሰዎች ራሳቸውን ከሌሎች ጋር በተደጋጋሚ ያወዳድራሉ፣ ያነጻጽራሉ።
በሌሎች ስኬት ወይም ደግሞ ተስጦ የተነሳ ስጋት ይሰማቸዋል እና የሌሎችን ስኬት እንደመነሻ ወይም የመማሪያ ድል ከመጠቀም ይልቅ ቅናት ወይም ደግሞ ምቀኝነት ውስጥ ሊገቡ ይችላሉ። አጭሩ ቁም ቀር አስተሳሰብ ወይም ደግሞ ፊክስድ ማይንድሴት ችሎታ፣ ክህሎት፣ ብልህነት፣ ጥበብ እነዚህ የመሳሰሉት ነገሮች በአብዛኛው ቋሚ ስለሆኑ የማይሻሻሉና የማይለወጡ ናቸው ብሎ ማመን ነው። ይህ በሌላ አገላለጽ ከራስ በላይ የማይታይ ጣሪያ እንዳለ ወይም ደግሞ ዙሪያን የከበበ ምናባዊ አጥር እንዳለ አድርጎ ማመን ማለት ነው። ይህ ተመልሶ ደግሞ ሊሆን የሚችለውን ነገር ሁሉ መሆን የማይችል አድርጎ ማመንን ይፈጥራል። ተቃራኒው ተራማጅ አስተሳሰብ ወይም ግሮዝ ማይንድሴት ያላቸው ወይም ደግሞ ግሮዝ ማይንድሴት ማለት የእያንዳንዱ ሰው ችሎታ፣ ክህሎትና ጥበብና ብልሃት በቁርጠኝነት እና በትጋት በተሞላበት ጥረትና ከህይወት ልምድ በመማር ሊዳብርና ሊሻሻል እንደሚችል የሚያረጋግጥ እምነት ማለት ነው። የእድገት አስተሳሰብ ያላቸው ሰዎች ተግዳሮቶችን ለመማርና ለእድገት መልካም እድሎች አድርገው ይቀበሏቸዋል። ያላሰለሰ ጥረትን ወደ ብልህነትና ብስለት ከዛም ደግሞ የህይወት ስኬት የሚወስድ መንገድ አድርገው ይመለከቱታል። እናም በሌሎች ስኬት ውስጥ መነሳሳትንና ሞራልን ያገኛሉ። የእያንዳንዱ ሰው አቅም ሲወለድ አስቀድሞ ያልተወሰነ ግን ደግሞ በህይወት ሂደት የሚዳብርና እያደገ የሚመጣ መሆኑን አጽንኦት ሰጥቶ ማመን ነው። አስተሳሰብ ቅኝት የስኬታማነትን ዋና ቁልፍ የሆነበት ምክንያት ምንድነው? የአስተሳሰብ ቅኝት ከእያንዳንዱ ጉልህ ውጤትና ስኬት በስተጀርባ ያለው ንቁ ዘዋሪ ሞተር ነው። የሚከተሉትን ነገሮች ቅርጽና መልክ የሚያስይዝ የማይታይና የማይዳሰስ ስውር አእምሮአዊ ኃይል ነው። ከነዚህም ከውድቀት እንዴት ተስፈንጥሮ መነሳት እንደሚቻል፣ የማይለወጥ አስተሳሰብ ያለው ሰው በውድቀት በትር ተንኮታኩቶ ይወድቅና እዛው ይቀራል። በሌላ በኩል ተራማጅ አስተሳሰብ ያለው ሰው ግን ውድቀትን ወደ ገንቢና ብርታት ሰጭ ግብረ መልስ ለመቀየር እና ለመማር መልካም እድሎች አድርጎ ይመለከታቸዋል። ስለሆነም ከውድቀት ተስፈንጥሮ ለመነሳት ጊዜ አውስድበትም። የእድገት አስተሳሰብ የህይወት መሰናክሎችን ከመንገድ መዝጊያነት ወደ የጉዞ ማስጀመሪያ ነጥብነት ይለውጣል። በራስ እርግጠኛ የመሆን ችሎታ በህይወት ጉዞ ውስጥ ማደግና መማር እንዲሁም ያሰቡትን ማሳካት እንደሚችሉ ማመን እውነተኛ በራስ መተማመንን ያጎለብታል። ያ ማለት ደግሞ ትልቅ በራስ እርግጠኛ መሆንን የሚፈጥር ብቃት ነው። በራስ እርግጠኛ መሆን አንዴ በሚገኝ በውስጣዊ ተስጦ ላይ የተመሰረተ ሳይሆን በሂደት ከጊዜ ወደ ጊዜ በሚጎለብት ችሎታን ዕውቀት ላይ የተመሰረተ ነው። ችሎታና ዕውቀት ላይ የተመሰረተ ነው። የመወሰን እና እርምጃ የመውሰድ ችሎታ እወድቃለሁ ብሎ በመፍራት ብቻ ሐሳብን ወደ ድርጊት አለመቀየር የቁሞ ቀር አስተሳሰብ ምልክት ነው። ተራማጅ አስተሳሰብ ያለው ስጋት ቢኖርም እርምጃ ለመውሰድ ይነሳሳል።
አዲስ ነገር ለመሞከር ከምቾት ቀጠናው ይወጣል፣ ይደፍራል፣ እውነተኛ እድገት በሚገኝበት አቅጣጫ ለመጓዝ መንገድ ይቀይሳል። ጥራት ያለው ስኬት ማስመዝገብ ተመሳሳይ ችሎታና እድል ያላቸው ሁለት ግለሰቦች በጣም የተለያየ ውጤቶችን ሊያገኙ ይችላሉ። ለምን ከተባለ ወሳኙ ነገር አስተሳሰብ ስለሆነ ነው። አንዱ ቀጣይነት ያለው እድገት እና ጽናት ያለው ተራማጅ አስተሳሰብ ይይዛል። ሌላው ደግሞ ቆመ ቀር አስተሳሰብ ይዞ የስኬት ጉዞን በሚገድቡ እምነቶች ወደ ኋላ ይመለሳል፣ አለዛ ደግሞ ባለበት ቆሞ ይቀራል። የአስተሳሰብ ኃይል ንድፈ ሐሳብ ወይም ደግሞ ጽንሰ ሐሳብ ብቻ አይደለም። በውድቀትና በሚጨበጥ ስኬት መካከል ያለው እውነተኛ ልዩነት ነው። ከዚህ በኋላ የእድገት አስተሳሰብን ተገቢውን ቅኝት አሲዞ ለማጎልበት ዝግጁ ከሆኑ በሐሳብ መስጫ ሳጥኑ ላይ ተራማጅ አስተሳሰብ ብለው ያስቀምጡ። ቀጥለው ወዳጅነታችን ቀጣይነት ይኖረው ዘንድ ይህን ቻናል ሰብስክራይብ ማድረግዎን አይርሱ።